ሰላም ጤና ይስጥልኝ። እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ያለ እርሾ የዳቦ እርሾን ደግሞ ዛሬ በቤታችን እናዘጋጃለን። በጣም ቆንጆ ነው። እንደዚህ አድርገን ደግሞ ሰርተን ደግሞ ለብዙ ጊዜ መገልገል እንድንችል ዛሬ እሱን ነው አብረን የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደርጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራው ለእናንተ እንዲደርስ ማለት ነው። አሁን በቀን አንድ ማለት ነው ቀን አንድ ብዬ ጻፍኩላችሁ ለግንዛቤ እንዲሆን ብዬ ነው። እዚህ ጋር ጠርሙስ እንደዚህ ጎርጎዳ ያለ ጠርሙስ አዘጋጅቼ እሱ ላይ እዚህ ጋር 60 ኤምኤል ናትቺ መለካዬ በሷ ዱቄት አንድ ጨመርኩኝና እንዲሁም ደግሞ ውሃም በሱ ልክ ነው የምንጨምረው። ከሱ ውጪ አናደርግም። ሁለቱንም ልኬቱን እኩል ነው የምናደርገው፣ ዱቄቱንም እንዲሁም ደግሞ ውሃውንም። ውሃው ቅዝቃዜውን የለቀቀ ውሃን ያደረግኩት። ከዛ በደንብ አድርገን እንደዚህ አዋህደን አንድ ቀን እናሳድረዋለን። አሁን ከድነን እናስቀምጠዋለን። በማግስቱ ደግሞ እንገናኛለን። ይኸው በሚቀጥለው ቀን ደግሞ ይኸውላችሁ እንደዚህ ሆኖልናል። ብዙም ያው አንድ ቀን ስለሆነ ምንም ክፍ አይልም። ቀን 2 ብዬ ጽፌላችኋለሁ፣ ያው ዱቄቱን ስለምንጨምር ማለት ነው። ይኸው እዚህ ጋር ደግሞ በዛው በለካሁበት አንድ ጨምሬ ዱቄት እንዲሁም ደግሞ ውሃውንም በዛው ለክተን ደግሞ እንጨምርና አሁንም ደግሞ እንደዛው አማስለን እናስቀምጠዋለን። ልኬቱን ግን እኩል እያደረጋችሁ ከመጀመሪያ ቀን ስትጀምሩ ያደረጋችሁት ልኬትን እንደዛው ነው ልኬቱን ማድረግ ያለባችሁ፣ ቆንጆ እንዲሆንላችሁ ማለት ነው። እንደዚህ አዘጋጅተን ፍሪጅ ውስጥ አስቀምጠን ለብዙ ጊዜ መገልገል እንችላለን። አሁን ከድኘው ይሄው አስቀምጠዋለሁ። ይሄው በሶስተኛው ቀን ደግሞ እሱንም ደግሞ ይኸውላችሁ በሶስት ነው መሰለኝ የሚባለው አይደለ? በጀመርን በሶስተኛው ቀን ይኸውላችሁ በጣም ቆንጆ ሆኗል። እንደዚህ ኩፍ በደንብ ነው የሚለው። ልኬቱን ትክክል ከሆናችሁ በቃ እንደዚህ ነው በቃ ሂደቱ የሚሆነው። ይኸውላችሁ በጣም ቆንጆ ነው የሚሆነው። ሳብ የሚለው ያው ስለቦካልን ነው። አሁንም ደግሞ ትንሽ ዱቄት ጨምረን ደግሞ እናሳድረውና ትንሽ በዛ እንዲልልን ማለት ነው። ይኸው ዱቄት አሁን እዚህ ጋር ይኸው ዱቄት አንጥቻለሁ። እሱን ጨምሬ ደግሞ አሁንም ውሃውን ጨምሬ ከዛ ደግሞ እናስተካክልና ደግሞ በጥብጠን ደግሞ ለሚቀጥለው ቀን ደግሞ እንመለከተዋለን። እንደዚህ እያለን ሂደቱን መሄድ እንችላለን። እስከ 10 ቀንም ምናምን እንደዚህ እየጨመራችሁ በዛ እንዲልላችሁ እንደዚህ አድርጋችሁ ፍሪጅ ውስጥ አስቀምጣችሁ ትንሽ ትንሽ እየቀነሳችሁ ዳቦ እያቦካችሁ መገልገል ትችላላችሁ። የእንጀራ አንዳንድ ጊዜ ጠይቃችሁ ነበረ። እንጀራም ራሱ እንደዚህ አድርገን አዘጋጅተን መገልገል እንችላለን። የጤፍን ዱቄት ማለት ነው። እርሾ ለሌላችሁ ሰዎች እንደዚህ አድርጋችሁ አዘጋጅታችሁ መገልገል ትችላላችሁ። ይኸው እንደዚህ አድርጌ ከድኘዋለሁ። ይኸው የመጨረሻው ቀን 4ኛው ቀን ማለት ነው የጀመርኩበት 4ኛው ቀን ላይ ይኸውላችሁ እንደዚህ በስቶ ቆንጆ ሆኖልናል። ይኸውላችሁ ቡክት ብሎ ጥሩ ነው የሆነልንና እንደዚህ አድርገን እርሾ ማዘጋጀት እንችላለንና እንደዚህ አድርጋችሁ አዘጋጅታችሁ እናንተም ተገልገሉ። ልኬቱን ብቻ ስትለኩ አንድ አይነት አድርጉት። ለምን ውጤቱ በኋላ ላይ ቆንጆ እንዲሆንላችሁ ማለት ነው። እኔም ይሄንን አሰራር ያየሁት ከሶሻል ሚዲያ ላይ ነው እና የውጭዎቹ ሰርተው ስላየሁት ከነሱ ነው ይሄንን ሀሳብ የወሰድኩት። ስለዚህ እናንተም ደግሞ እንደዚህ አድርጋችሁ ሰርታችሁ ደግሞ መገልገል ትችላላችሁ። በጣም ቆንጆ ነውና ይሄ እርሾ ከዛኛው እርሾ ይመረጣልና እስቲ ሞክሩት፣ እናንተም ትወዱታላችሁ። ይኸውላችሁ ቆንጆ ሆኖ ነው ይቦካልን። አሁን ከዚህ በኋላ እኔ ፍሪጅ አስቀምጬ ሌላ ቀን ደግሞ ዳቦ ጋግሬ ደግሞ አሳያችኋለሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ሁልጊዜ ስለምታበረታቱኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም እንግዲህ ስራዬ ከተመቻችሁ ላይክ አድርጋችሁ ደግሞ ስራዬ ሰዎች ዘንድ እንዲደርስ አድርጉልኝ። አጭር ቪዲዮ ነው ዛሬ ይዤላችሁ የመጣሁት። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው